ተመልካቾቻችን ከዊስኢን ሶሻል ሚዲያ ስመይኔ እንደምታውቁት እንግዲህ ሶሻል ሚዲያችን መልካም የሆነውን ተሞክሮ ለሰው ማካፈል ከራሳችን ምን ከህብረተሰቡ ያንን ማድረግ ነው። ዛሬ ቀለል ያለ የኛም ቤት የላዛኛ አሰራር ነው የምናሳያችሁ። ሱፐርማርኬት ሄጄ ለላዛኛ ቂጣጣው ስለዚህ እኔ ሁሉ ጊዜ እንደምሰራው ይሄኛውን እንድታቁ ስታጡ ምንድነው የምታደርጉት በቀላሉ ለልጆቻችሁ ላዛኛ መስራት እንደምትችሉ ላሳይ ብዬ ነው። ማካሮኒ ነው። ማካሮኒውን በቀላሉ በትንሹ ነው ያበሰልነው። በጣም ከበሰለ ይጨማለቅብናል። ስጎዬን ይሄን ቆንጆ አድርጌ አዘጋጅቻለሁ። እርጎ አለ። ሶስ ምናምን ማዘጋጀት አያስፈልጋችሁም። እንደገና ደግሞ የተመጣጠነ ምግብ እንዲሆንላችሁ ጎመንም አዘጋጅቻለሁ። ያኛው ቺዝ ነው። እንዴት እንደምንሰራ አብረን እናያለን። እሱ ጋር አዘጋጀት እንግዲህ ከፈለጋችሁ ሌላ ቀን አሳያችኋለሁ። ለአሁኑ የተዘጋጀውን ነው ማሳያችሁ። እና እርጎ እዚህ ጋር ያላል በሶሱ ፈንታ ነው። ቤት ባፈራው ቀለል ባለው ማለት ነው። ባይዘዌ እርጎም ከሌለ እኔ በቤት አይብም እጠቀማለሁ። የቅድሙን ጎመን እዚህ ጋር እናመጣለን። ይሄ ስጋ መጥበሻ ነው። እንጨቱን ማውጣት እንችላለን። መልኩ ራሱ ብሎኝ አይደለም ወደ እንትኑ ሳይሄድ እኮ ወደ ስቶቭ ብሎኝ ይላል አሁን ራሱ yes። ስለዚህ ይሄንን ባትራች ላይ ካረግን በኋላ ቺዛችንን ደግሞ እንበተንበታለን። እሺ ሞቶሬላው አብሮ ሚክስ መደረግ ስላለበት ሞቶሬላውን እዚሁ ሚክስ እናደርጋለን። ቺዙን ደግሞ ከላይ ይሄን ባይኖር ራሱ ሞቶሬላ ባይኖር ቺዙ ብቻውን በቂ ነው። ካልሆነም ደግሞ የቤት አይብ በጣም ነው የሚጣፍጠው። ከፈለጋችሁ በሱ አሳይኝ ካላችሁ በቤቱ አይብ ሌላ ቀን አሳያችኋለሁ። የማይቻል ነገር የለም። ቤት ውስጥ ባለ በማንኛውም ነገር እዚህም ቺዛችሁን በደንብ ሞቶሬላችሁን በደንብ ካገናኛችሁት በኋላ እንደዚህ ማለት ነው ወዴት ይሄዳል? ወደ ባትራው ይገለበጣል። ከስር ትንሽ ዘይት አድርገናል እንዳይዝብን እንጂ ዘይት ብዙ መዳድ አይደለም እንደምታውቁት። እኔ ግማሽ ኪሎ ማካሮኒ ተጠቀምኩት። ለዛ ነው ባትራ ያልሞላው። በጣም ብዙ ቤተሰብ ካላችሁ ደግሞ 1 ኪሎ ማካሮኒ አድርጋችሁ ባትራችሁ እንዲሞላ ባይዘው። ደግሞ ባትራ ምርክት አይደለም ግዳጅ አይደለም። በብረት ድስት መስራት ትችላላችሁ። በፒዛ መስራት ትችላላችሁ። ቀላል ለማድረግ ነው። ፎርሙላዎችን ማስወገድ ወደ ራሳችን ማምጣት በጣም አስፈላጊ ነው። ካልሆነ ህይወታችን ይከብዳል። ትንሽ የሱጎ ከላይ ከቺዙ በፊት ማለት ነው። ሱጎ ያጣፍጠዋል። ቆንጆ የሆነ ተሰራ ሱጎ ነው። ቺዙ ነው የተፈጨውን ቺዝ መጠቀም ትችላላችሁ። እኔ የገዛሁት የኛው ስለሆነ ነው። ቺዝ ተወዷል እንደምታውቁት። እንግዲህ ምኑን ቀለል አረግሽ እንዳትሉኝ ይበቃል። ማጥራን ወረድ ይለብሻለሁ ማስገባት ነው። ዮያ ተመልሼ መጥቻለሁ። እንግዲህ እንደምታዩት አቤት እንዴት እንዳማረበት ቆንጆ ነው በስሎልናል። ለዚህ ቀይ ሲሆን ነው የምታውቁት። አስጎምሽ በቀላሉ የተሰራ እንደ ልጆቻችሁ ለተለያዩ ዝግጅት ማድረግ ትችላላችሁ ማለት ነው። እንግዲህ ልንበላ ነው። አብራችሁን ብሉ እንዳንል እንግዲህ በርቀት ነው ያላችሁት። ይሄው ያዙ ጣፍጠው ስፔሻል። እንግዲህ ከፈለጋችሁ የስመኝ ላዛኛ በሉት፣ ከፈለጋችሁ ደግሞ ያያ ላዛኛ በሉ። ያያ የቤት ስሜ ነው። አመሰግናለሁ።